አይነት አመጋገብ ነው እንዲኖረን የሚመከረው? የብዙ ሰዎች ጥያቄ ወይም የብዙ ሰዎችም ደግሞ ልምድ እየሆነ የመጣ ነገር ነው። አንዳንድ ገጠመኞች ወዳልሆነ መንገድ ሊድ ያደርጉናል። ወላጆች ላይ ምንድነው መስራት ያለብን? በፊት አዋቂዎች ላይ የተለመዱ ህመሞች እንደ ደም ግፊት ያሉ እንደ ስኳር ያሉ ልጆች ላይ በጣም እየታዩ ነው። በዚህ አይነት ሁኔታ ደግሞ የሚጨምረው የሰውነት ክብደት ስብ ስለሆነም ጭምር ማለት ነው። ጉዳተኞችስ ምን አይነት አመጋገብ ነው እንዲኖረን የሚመከረው? ካለንበት የተለያየ ዲሴቢሊቲ አንጻር እንዴት ነው መመገብ ያለብን? እንዴት ነው ተመጣጣኝ ምግቦችን በትክክል መውሰድ ያለብን? ይሄኛውን አያይዘሽ እንድትመልሺ ይፈልጋል። ብለድ ታይፕ ዳይት ወይም በደም አይነት መመገብ የሚለው ነገር እንግዲህ ከጊዜ ወደ ጊዜ ያው በጣም እውቅና እያተረፈ የመጣ የብዙ ሰዎች ጥያቄ ወይም የብዙ ሰዎችም ደግሞ ልምድ እየሆነ የመጣ ነገር ነው። ያው እኔ የተመጣጠነ ምግብ ብለን ስንጀምር ከሰጠነው ዴፊኒሽን ወይም ከሰጠነው ትርጉም ውጪ የሆነ ነገር ሁሉ ልክ አይደለም ብዬ ነው የምነሳው አሁንም ቢሆን ማለት ነው። ስለዚህ አንደኛ እንደዚህ አይነት ነገሮች ከምንድን ነው የተነሱት ብሎ ማሰብ ጥሩ ነው። ኢንተርኔት ላይ ስላገኘ ነው ወይ ብዙ ሰዎች ስለተቀባበሉት ብቻ ልክ ነው ማለት አይደለም። ብዙ አብረን ልናስባቸው የሚገቡ ስሜት ይሰጣሉ ወይ ሎጂካል ናቸው ወይ ብለንም እንደ ባለ አእምሮም ልናስብ የሚገባቸው ነገሮች አሉ። ያ ማለት ሁልጊዜ አንድ ነገር ብቻ ማድረግ እና ሌሎችን ነገሮች ሙሉ ለሙሉ መተው እንዴት ያስኬዳል ብለን ማሰብ መቻል አለብን። አንዳንድ የምግብ አይነቶች ለአንዳንድ የምግብ ምንድነው የደም አይነቶች ይሆናሉ፣ ሌሎቹ ደግሞ አይሆኑም እንላለን እና ይሄ ነገር በደንብ ወደ መጣበት ስር ሄደን ብናይ በእርግጥ በአንድ ወቅት በአንድ ሳይንቲስት ወይም በዚህ ጉዳይ ላይ የሚያጠና ሰው አወጣው በተባለው ጽሁፍ ወይም መጽሐፍ መነሻነት ነው የመጣው። ነገር ግን አንዳንድ ገጠመኝ የሚመስሉ ነገሮች ከመኖራቸው ውጪ በቂ የሆነ ጥናት ወይም በቂ የሆነ ሳይንሳዊ መረጃ ያልተደረገበት ነገር ነው። ይህንን በጣም ልብ ልንል ይገባል። ምክንያቱም ሁልጊዜ ሳይንሳዊ ጥናቶች ሲካሄዱ ብዙ አይነት ሰዎችን ምክንያቱም በብዙ ነገር ስለምንለያይ ሰዎች ማለት ነው ያለንበት ሁኔታ፣ የምንኖርበት አካባቢ፣ ዘራችንም ጥቁር መሆን፣ ነጭ መሆን እንደዚህ አይነት ነገሮች ሁሉም ነገሮች ኢፌክት ስላላቸው ጥናቶች ሲደረጉ በተቻለ መጠን ለማንኛውም አይነት ሰው ምክር ለመስጠት ከነዛ ሁሉ ሰዎች በቂ የሆነ ናሙናዎች መወሰዳቸውን እርግጠኛ መሆን አለብን። ናሙናዎች አንደኛ ቫራይቲያቸውን የጠበቁ መሆን አለባቸው። ሁለተኛ በቂ ከአጠቃላይ ከምናስበው ፖፑሌሽን ጋር በቂ የሆነ ፕሮፖርሽናል ሳምፕል ተወስዷል ወይ ማለት መቻል አለብን። አለበለዚያ አንዳንድ ገጠመኞች ወዳልሆነ መንገድ ሊድ ያደርጉናል። ምክንያቱም አንዳንድ ሰዎች ለእኔ ስጋ አይሆነኝም ይላሉ። እውነት ሆኖ ሊገኝ ይችላል። ስጋ ለአንዳንድ ሰዎች የማይመችበት ምቾት የማይሰጥበት ሁኔታ ስለሚኖር ማለት ነው። ግን ያ ተመሳሳይ የሆነ የደም አይነት ያለው ሰው ደግሞ ስጋ በጣም ተመችቶት ሊመገብ ይችላል። ስለዚህ ይሄ ነው እንግዲህ ትንሽ የሆነ ሳምፕል ወይም ትልቁን ፖፑሌሽን ሪፕሬዘንት የማያደርግ ሳምፕል ከመጠቀም ጋር ተያይዞ የምናገኘው አንዱ ችግር ማለት ነው። ሌላው ደግሞ ቀደም ብለን እንዳልነው የተለያዩ አይነት የጤና ጥቅሞች ከተለያዩ አይነት የምግብ ግብአቶች ነው የምናገኘው ብለናል። ስለዚህ ሁልጊዜ ስጋ መመገብ ከሆነ ከአትክልት የማገኘውን ነገር ከእህል የማገኘውን ነገር ወይ ሌሎችንም ማለት ነው ከየት አገኘዋለሁ ብዬ ማሰብ አለብኝ። ስለዚህ የነዛ ነገሮች እጥረት ይገጥመኛል። ስለዚህ እነዛን ነገሮች እጥረት ለማካካስ ብዙ ጊዜ ደግሞ ይሄን የአመጋገብ ሁኔታ የሚከተሉ ሰዎች የሚያደርጉት ሰፕሊመንቶችን ወይም መድኃኒቶችን ማዋጥ ነው። ስለዚህ ስጋ ተመጋቢ ይሁን ከዛ ቫይታሚኖችን እንደዚህ ያሉ ንጥረ ነገሮችን ደግሞ በዚህ መልክ ዋጥ የምንባል ከሆነ ለምንድን ነው ምግቡን ታዲያ የተከለከል ነው? ለምንድን ነው ምግቡን የማንወስደው? እንደዚህ አይነት ጥያቄዎችን ለራሳችን መጠየቅ አለብን። ሁሌ አትክልት የምበላ ከሆነ ከእንስሳት ተዋጽኦ ብቻ የማገኘውን ነገር በምን ልተካው? በዚህ ሰፕሊመንት የምንባል ከሆነ ለምን ምግቡ ቀረ ታዲያ? ምግቡ አይሻልም ወይ ወደሚል ነገር መምጣት አለብን ብዬ አስባለሁ። ስለዚህ ሁልጊዜ የተለያዩ ግብአቶችን ስለማሟላት የምናስበው ከሁሉም የምናገኘው ጥቅም የተለያየ ስለሆነ ነው። እነዛን ደግሞ ከተፈጥሯዊ ምግብ ማግኘት ሰፕሊመንት ከመዋጥ መድኃኒት ከመዋጥ ጋር ምንም የሚገናኝ ነገር አይደለም። አንደኛ ሰፕሊመንቶች እንደምናውቃቸው ሰው ሰራሽ ናቸው። ሰው ሰራሽ ነገር ሁልጊዜ የጎንዮሽ ጉዳት አለው። ስለዚህ ጤናችንም ላይ ብንል እንደው ሌላው ቢቀር ይሄ ሆድ አካባቢ ባለመመቸት ወይ በሆድ ድርቀት በእንደዚህ አይነት ነገሮች መቸገር በጣም ኮመን ነው፣ ሰፕሊመንት በጣም በሚወስዱ ሰዎች ማለት ነው። ሌላው ነገር ደግሞ ሰውነታችን እንደ ምግብ አይደለም የሚቀበለው አይደለም እንደ መድኃኒት ነው የሚቀበለው። ስለዚህ የሚያልፈው ሂደት የመድኃኒት ሂደት ነው። ስለዚህ የተለያዩ የማጣሪያ የሰውነት አካሎቻችን ላይ ጫና ማሳደሩ አይቀርም።
ምግብን እንደምንወስደው ሊሆን ስለማይችል ማለት ነው። ስለዚህ ሌላው ደግሞ እዚሁ ላይ መጨመር የምፈልገው አንድ ሰፕሊመንት ስንወስድ አንድ ጥቅም ነው የምናገኘው። ለምሳሌ እንውሰድና ማግኔዚየም የተባለው ንጥረ ነገር የሚይዝ ሰፕሊመንት መውሰድ ከፈለኩኝ ማግኔዚየም ነው የማገኘው። ማግኔዚየም የሚገኝበትን ምግብ ስበላ ግን ሌሎችም ደግሞ አብረው ማገኛቸው እንደ ፓኬጅ አብረው ማገኛቸው ጥቅሞች አሉት ብዙ ማለት ነው። እና አሁን እንደዚህ አይነት አመጋገብ እየተመገቡ ያሉ ሰዎች በተለይ በውጭው ዓለም ማለት ነው ፋይበርን እንኳን አሰርን በሰፕሊመንት ወደ መውሰድ ደርሰዋል። በቂ የሆነ አሰር ከምግብ ውስጥ ማግኘት ባለመቻሉ ማለት ነው። ግን አሰር በጣም በቀላሉ በአትክልትና ፍራፍሬዎች ውስጥ የሚገኝ ነገር ነው። ስለዚህ ከምግቡ ማግኘት በጣም ቀላል፣ ለአሰሩ ብለን እንኳን ብንበላ ብዙ የምናገኛቸው ደግሞ ንጥረ ነገሮች ምግቡ ውስጥ አሉ። ስለዚህ ሁልጊዜ ወደ ምግቡ ማተኮር ጥሩ ነው። ምክንያቱም ከምግብ የምናጣውን ነገር በአርቲፊሻል ነገር እንድንተካ የሚያስገድደን ነገር ከሆነ ብዙም አያስኬድም ማለት ነው። ነገር ግን ያው ሁሉም ነገር ውስጥ ኤክሰፕሽናል እንዳለው አንዳንድ ምግቦች ከተመገቡ በኋላ ሰውነታቸው ላይ ዲስኮምፈርት የሚሰጣቸው ሰዎች አሉ። እሱ በብዙ መንገድ የሚስተካከልበትም ወይም ደግሞ ግዴታ አቮይድ መደረግ ያለበት ሁኔታም ያጋጥመናል። በተፈጥሯቸው እንደ አለርጂ ማለት ነው ያንን ምግብ ሰውነታቸው የማይቀበለው ወይም ደግሞ ምቾት የሚነሳቸው አንዳንድ ህመሞችን የሚያስከትልባቸው ሲሆን ምንም ማድረግ ስለማንችል እናስወግዳለን። ግን ከማስወገዳችን በፊት የምንሄዳቸው ሂደቶች ሊኖሩ ይችላሉ። አዘገጃጀታቸውን በመቀየር ሊሆን ይችላል። በተለያየ መንገድ መጠናቸውን በማስተካከል ሊሆን ይችላል። አብረን የምንመገባቸው ደግሞ የዛን ምግብ በሰውነታችን ውስጥ የመፈጨትና አብዞርብ የመደረግ ሂደት የሚያግዙ ሌሎች የምግብ ግብአቶችን አብሮ ማካተት ሊሆን ይችላል። እነዚህን ሁሉ ሞክረን ምንም ለውጥ ማናገኝ ከሆነ ልናስወግዳቸው እንችላለን። ይሄ ሁሉ ባልሆነበት ሁኔታ ግን ምግቡን መመገብ እየቻለን በመድኃኒት ወይም በተለያየ ነገር ያንን ለመተካት መሞከሩ ብዙም የሚያስኬድ ነገር አይደለም ማለት ነው። ስለዚህ ከደም አይነት ጋር ያለውን አመጋገብ ሂደት በዚህ መንገድ ብናየው በጣም የተሻለ ይመስለኛል። ከዛ ወደ አነሳሽው ሀሳብ ስንሄድ የአካል ጉዳተኞችን ከአመጋገብ አንጻር የሚለው በእርግጥ አካል ጉዳተኞችን ስንል ያለው የአካል ጉዳት በጣም ይለያያል። ስለዚህ ያንን ኢንዲቪጁዋሊ አድሬስ ማድረግ ግዴታ ሊሆን ይችላል። ግን አካል ጉዳተኞችም እንደ ማንኛውም ሰው የተመጣጠነ አመጋገብ መመገብ አለባቸው። ወይም የሆኑ አይነት ምግቦችን በጣም በተለየ ሁኔታ ያስፈልጋቸዋል ብለን የምናስበው ብዙ የሚያስኬድ ነገር አይደለም። በተለይ ልጆች በሚሆኑበት ጊዜ እንዲሁ ከልክ በላይ መስጠት ወይ እነሱም በቂ ስለማይነግሩን በተለይ ደግሞ ጉዳቱ ከኮሚኒኬሽን ጋር ሀሳብን ከመግለጽ ጋር ችግር የሚያመጣ አይነት ጉዳት ከሆነ እንዲሁ ዝም ብሎ መስጠት ወይም እኛ የሚጠቅማቸውን ብቻ እንደምናቀላቸው አስበን የምግብ ግብአቶችን በጣም እኛ የምናስባቸውን ይጠቅማሉ የምንላቸውን ትኩረት የምናደርግባቸውን መስጠት እንዲህ አይነት ነገሮች አሉ። ግን እሱ ሳይሆን ሁሉም ሰው መመገብ እንዳለበት ጤናማ አመጋገብ ከተለያየ የምግብ ግብአቶች የተውጣጣ መጠኑን የጠበቀ አመጋገብ ለአካል ጉዳተኞችም ያስፈልጋቸዋል። የአካል ጉዳቱ ደግሞ የሰውነት እንቅስቃሴን ሊሚት የሚያደርግ በሚሆንበት ጊዜ ደግሞ በጣም ትኩረት ልናደርግ የሚገባን ወደ አትክልት ተዋጽኦች ቀደም ብለን እንዳልነው መጠኑን ከፍ ደግሞ አድርገን ወደ አትክልት ተዋጽኦች ማተኮር ሊኖርብን ይችላል። ይሄ የሚሆንበት ምክንያት እንቅስቃሴ ሊሚትድ ስለሚሆን ረጅም ጊዜ ሰውነታችን ከእንቅስቃሴ ውጪ ስለሚሆን ከባድ የሆኑ በቀላሉ ዳይጀስት የማናደርጋቸው እንደዚህ አይነት ምግቦችን ከአቅም በላይ መመገብ ሲያስቸግራቸውም ስለሚታይ ቀለል ያሉ ነገሮችን መውሰድ ለተለያዩ ህመም የመጋለጥ እድል ደግሞ ስለሚጨምር አትክልትና ፍራፍሬ ላይ ትኩረት ማድረግ የሰውነት ክብደትንም ከመቆጣጠር አንጻር በጣም አስፈላጊ ነው። የአካል ጉዳተኞች ወይም የእንቅስቃሴ ውስንነት ያለባቸው ሰዎች ሁሉ ምንም አይነት እንቅስቃሴ ማድረግ አይችሉም ወይም የለባቸውም የሚለውንም ነገር ደግሞ ማስወገድ አለብን። ምክንያቱም ጤናማ አመጋገብ ውስጥ ምግባችን አለ፣ ውሃችን አለ፣ እንቅስቃሴያችን አለ፣ የምንተኛው እንቅልፍ ወይም የሰውነታችን እረፍት ሁሉ ነው የሚገባው ጤናችን ላይ ውጤት ለማምጣት ማለት ነው። ስለዚህ የሚንቀሳቀሰው የሰውነታቸው አካል በሚችለው መንገድ ምናልባት ባለሙያዎች ይሄንን ሊያግዙ ስለሚችሉም ጭምር ያንን ለማንቀሳቀስ መሞከር በተለያየ መንገድ ያንን ሰውነት ማገዝ እንደ አቅሙ ማለት ነው። ያ ሰው እንዳለው አቅም እንቅስቃሴንም አካቶ ማሰብም ደግሞ ይኖርብናል ማለት ነው። ሙሉ ለሙሉ በሰው ድጋፍ በሚሆኑበትም ጊዜ ደግሞ እንደዚሁ ለእነሱም ሳይኮሎጂካል ጫና ስለሚኖረው ይሄን ከግምት ውስጥ ያስገባ ነገር ማድረግ ይኖርብናል። ይሄ ተንከባካቢዎቻቸው፣ ኬርጊቨሮች፣ ቤተሰቦች፣ አጠገባቸው ያሉ ሰዎች ያንንም ከግምት ውስጥ ማስገባት መቻል አለባቸው። ሁሉም ሰው የሚያስፈልገው የተመጣጠንና የተለያየ አይነት ምግብ እንጂ
አሁን አንዳንድ ጊዜ የለመድነው ነገር አለ ህመም ሲኖር ቅባት በጣም ያስፈልጋል የምንለው ነገር አለ። ግን እውነቱን ለመናገር ያው ለጥገና ሰውነታችን እንዲያገግም በተለይ የደረሰ አደጋ ካለ የተወሰነ የገንቢ ንጥረ ነገሮች ቢያስፈልጉንም ህመምን ከመከላከልና ከመቆጣጠር አንፃር ደግሞ ቫይታሚኖች ወይም ከአትክልትና ፍራፍሬ የምናገኛቸው ነገሮች በጣም ወሳኝ ናቸው። ግን ይሄ ውስንነት በሚኖርበት ጊዜ ሁልጊዜ እንደ ታማሚ የመቁጠር ሁኔታ በሚኖርበት ጊዜ ዙሪያቸው ላይ ያሉ ሰዎች እነዚህም ቅድም እንዳልነው በተለይ ቅባት ላይ ያተኮረ ነገር ሁልጊዜ እንዲበሉ ያደርጓቸዋል። እሱ ጤናን ከማወኩ በተጨማሪ ቀደም ብለን እንዳልነው ደግሞ የሰውነት ክብደትን እንቅስቃሴም ካለመኖሩ ጋር የሰውነት ክብደትን በጣም ሊጨምረውም ይችላል። ያ ደግሞ የሚፈጥረው ጫና አካላዊም ነው ስነልቦናዊም ነው። ምክንያቱም በሚረዳቸው ሰዎች ላይ የበለጠ ጫና እንደሆኑ እንዲያስቡ ሊያደርጋቸው ይችላል እና ሙሉ ለሙሉ ደግሞ ምግብን አቮይድ የማድረግ ፍላጎትም ደግሞ ከዛ ተነስቶ ሊመጣ ይችላል። ስለዚህ እነዚህ ነገሮች ለመከላከል እንደማንኛውም ሰው የተመጣጠነ ጤናማ አመጋገብ እንጂ በጣም የተለየ ለመጥቀም ብለን የተለየ ለመንከባከብ ብለንም ቢሆን እንኳን የበለጠ ጫና እያመጣን ካለው አካል ጉዳት በተጨማሪ ሌሎች ህመሞችን ልናመጣ የምንችልበት ሁኔታ ሊኖር ስለሚችል ጥንቃቄ ማድረግ አለብን። ምክንያቱም ምግባችን መድኃኒታችን መሆን እንደሚችለው ሁሉ መርዝም የመሆን እድል አለው። ብዙዎቹ ህመሞቻችን ከአመጋገብ ሂደታችን ጋር የተያያዙ ናቸው። አበላላችን ነው ብዙውን ነገር ያመጣው አሁን ላይ እያየን ያለውን ነገር ያመጣውና በእኛ ቢያንስ በቁጥጥር ስር ማዋል የማንችላቸውን ነገሮች ትተን በእጃችን ውስጥ ያሉትን መቆጣጠር የምንችላቸውን ነገሮች ትኩረት አድርገን ልናደርጋቸው ይገባል። ምክንያቱም ትልቁ ቀደም ብለን እንዳልነው ትልቁ የህይወታችን አካል ነው ምግባችን። በቀን ውስጥ በጣም በተደጋጋሚ የምናደርገው ነገር ቢኖር መመገብ ነው። ስለዚህ በጣም ደግሞ ትኩረት ልናደርግበት ልናውቅ ባለሙያ ማማከር ካስፈለገን ልናማከርበት የሚገባም ጉዳይ ነው። ምክንያቱም ብዙ ጊዜ ህመም ከተፈጠረ በኋላ ጥሩ ሐኪም ጥሩ መድኃኒት እያልን መፈለግ በጣም የተለመደ ነገር ነው። ቀድሞ መከላከል በጣም ውጤታማው ቢሆንም እንኳን ትንሽ ከኛ አገር ሁኔታ በተለይ ካለንበት የኑሮ ደረጃ የኢኮኖሚ ደረጃ አንፃር እንዴት ነው ትንሽ እንደ ለግዠሪ ነገር የማየት ነገር አለ። ከታመምን በኋላ ግን ያለንን ነገር ሁሉ አንጠፍጥፈን ለህክምና ማዋላችን አይቀርም። ስለዚህ ለአካል ጉዳት ላለባቸው የሚሆን አካል ጉዳት ለሌለባቸው ሰዎች ቀደም ብለን መከላከሉ ላይ ትኩረት ብናደርግ ከባለሙያዎች ጋር ብንሰራ ታማኒ የሆኑ ሶርሶችን ተጠቅመን ራሳችንን ብናስተምር ጊዜው የመረጃም ጊዜ ስለሆነ በእርግጥ ሁሉም ነገር የሚወሰድ አይደለም እንደወረደ ግን እንዳልነው ታማኒ የሆኑ በተለያየ መንገድ እንግዲህ ስክሪን ልናደርጋቸው ስለምንችል እንደዚህ አይነት ነገሮችን እየተጠቀምን ራሳችንን ብናስተምር መልካም ነው እላለሁ። ኬሮንዬ በጣም ነው የምናመሰግነው። ይሄ በጣም ለእኛ አስፈላጊ ስለሆነ ነው በዚህ ኢሹ ላይ መነጋገር የፈለግነው። ስፔሻሊ ወላጆች አንዳንድ አደጋዎች ከጊዜ በኋላ ይመጣሉ፣ አንዳንድ ደግሞ ከተፈጥሮ የሚመጡ አደጋዎች አሉ። ስለዚህ ህፃናቶች ላይ ሲሆኑ ቅድም እንዳልሽው ነው ልጆቹ ላይናገሩ ይችላሉ፣ መናገር ተስኗቸው ሊሆን ይችላል ወይ ኮንሽስ ላይሆኑ ይችላሉ። ስለዚህ ልጄ ስለማይናገር ሊርበው እኮ ይችላል የሆነ ነገር ብሎ ዝም ብሎ የመስጠት ይወስዳል፣ ዝም ብሎ የማቅረብ ምግብ ቶሎ የመስጠት ያ ደግሞ በጣም ከልክ በላይ የሆነ ውፍረት ነው ብዙ ጊዜ እናያለን። እሱ አንድ ትልቁ ችግር ነው። ሌላው ደግሞ ከጊዜ በኋላ የሚመጡ የአካል ጉዳቶች ደግሞ ይሄ አዘኔታ የለም በጣም ማዘን እና ቤተሰብ ብቻ ወላጅ ብቻ አይደለም ዘመድም ራሱ የሚያመጣ ወይም የሚመገበውን እንትን በቃ ዝም ብሎ እንዲመገብ ነው የሚፈልገው። በግ ሊያርድ ይችላል በየጊዜው እንዲመገብ ምናምን ነው የሚያደርገው። እሱ ሌላ ጫና ነው የሚያደርገው። ስለዚህ ወላጆች ላይ ምንድን ነው መስራት ያለብን? እኔ አሁን ስፔሲፊክ ምክንያቱም ታማሚው ያው በሰው እጅ ላይ ሆኗል ኦልሬዲ። ስለዚህ አሁን ቅድም እንዳልኩ መጋቢዎቹ ወላጆቹ ህፃናት ስፔሻሊ ህፃናት ላይ እነዚህ መናገር ማይችሉ በኦቲዝም የተጠቁ ሊሆን ይችላል በተለያየ ኬዝ ያሉ አካል ጉዳተኞች በኢትዮጵያ በጣም ብዙ ናቸው። ስለዚህ ወላጆች ምን ላይ ነው መስራት ያለባቸው? ምን ላይ ነው ማተኮር ያለባቸው? ዘመድስ ቅድም እንዳልሽው አይደለ ለመድኃኒት ሁሉም ነው የሚሰጠን ሐኪም ቤት ለመሄድ ግን እሱ ሳይሆን ምግብ ላይ ልጆቹ ምን ይመገቡ ልክ እንደዚህ ባለሙያዎችን አማክረው መስራት ያለባቸው ነገር በደንብ ሂንት ሰጥተሽ ብትነግራቸው በጣም አስፈላጊ ስለሆነ። እሺ በጣም ልክ ነው። በጣም ደግሞ ጥሩ ጥያቄ ነው። ስለዚህ ቀደም ብለን ካልነው ነገር ባንወጣም በደንብ ደግሞ ትኩረት መስጠት እና መነጋገር ካለብን
እንዳልሽው በተለይ ልጆች በሚሆኑበት ጊዜ በአጠቃላይ የሚገርምሽ አካል ጉዳተኛ ስለሆኑ ብቻ አይደለም፣ ብዙ ጊዜ ለልጆች ወላጆች በቃ እኛ ነን የምናቅላቸው አይነት አቲቲዩድ ላይ ስለምንሆን በዚህ ጊዜ በእኛ እውቀት ልክ እኛ ባለን እውቀት ልክ ነው የምንመግባቸው። ያ ለዛ ነው እውቀታችን ላይ መስራት የሚኖርብን። ከኛ እውቀት አለፍ ያለ ነገር ከሆነ ሪፈር ማድረግ ካለብን ማድረግ ያለብን፣ ባለሙያ ጋር መሄድ ካለብን የሚኖርብን ለዚህ ነው። እውቀታችን ነው የሚመራን የምናደርገውን ነገር እንድናደርግና ሲጠግቡ እንኳን አንፈቅድላቸውም እንዲጠግቡ። ልጆች በዚህ ጊዜ በቃኝ ሲሉ ራሱ እኔ ነኝ የማውቀው እንደበቃህና እንዳልበቃ ይሄ ሳያልቅ እንዴት ይበቃሃል እንላለን ሌሎችም ልጆች ላይ። እና በሚገርም ሁኔታ ነው ከልጆች ላይ አላስፈላጊ ውፍረት አሁን ወይም ቻይልድሁድ ኦቤሲቲ የምንለው ነገር ከአቅም በላይ የሆነ የመጣ ኢቭን በሚንቀሳቀሱ ምንም አይነት ውስንነት በሌላቸው የአካል ጉዳት በሌላቸው ልጆች ላይ ራሱ በጣም ከአቅም በላይ የሆነ ነው ይሄ ነገር ማለት ነው። ይሄ ደግሞ የሚሆንበት ምክንያት ልጅ በባህልም ደግሞ ደንቦሽቦሽ ሲል ነው እንጂ ሞላ ሲል ነው እንጂ የሚባል ነገር አለ። ልጅሽም ቀጠን ያለ በጣም ወፍራም ምናምን ካልሆነ እንዴ አታበዩም እንዴ እንደዚህ እንባላለን። እና የማህበረሰቡም የባህሉም ጫና አለብን። ከዚህ የተነሳ ልጆቻችን ማህበረሰቡ የሚቀበለውን አይነት የሰውነት እድገት እንዲኖራቸው ለማድረግ ከልክ በላይ መመገብ በጣም የተለመደ ነው። ሰዎችንም ፕራክቲካሊ ብናይ ብዙ ጊዜ ልጆችና ወላጆች የሚመገቡት ምግብ ቤት ውስጥ በጣም አይገናኝም። በጣም የጠቀምናቸው ስለሚመስለን በጣም የተሻለ ነገር ያደረግን ስለሚመስለን ከመጠን ያለፉ ነገሮችን እንሰጣቸዋለን። ቅድም እንዳልኩሽ በተለይ አትክልትና ፍራፍሬ ደግሞ እሱ ለልጅ ምን ያደርጋል የሚባል በጣም ተለምዷል የሚገርምሽ ነገር። እና ጤናማዎቹም እንኳን እየተንቀሳቀሱ እየተጫወቱ ትምህርት ቤት እየሄዱ እንደልባቸው እየመጡም እንኳን ቢሆን የሰውነት ክብደታቸውን መቆጣጠር ከባድ እየሆነ የመጣበት ጊዜ ነው። ከልጆች አመጋገብ ጋር ሌላው መርሳት የሌለብን ነገር የታሸጉ ነገሮችንም ደግሞ መስጠት፣ ጣፋጭ ነገሮችን መስጠት፣ ጭማቂዎች ሊሆኑ ይችላሉ፣ የተለያዩ ብስኩቶች ሊሆኑ ይችላሉ፣ ቺፕስ፣ በጣም ደግሞ ብዙ አሁን ገበያው ላይ በጣም ብዙ አማራጭም ደግሞ አለ። የህይወት ዘይቤያችን እየተቀየረ ነው። ቀደም ሲል የነበረው ለመክሰስ ተብሎ ለልጆች የሚቀርቡ ወይም ለትምህርት ቤት ምሳቃ የሚከተቱ ነገሮች በጣም ተቀይረዋል። አሁን ብዙዎቹ የታሸጉ ናቸው። ብዙ ልጆች ውሃ መጠጣት አይወዱም። ምክንያቱም የለመዱት ጭማቂዎችን ነው። ለዛውም የታሸጉ ጭማቂዎችን፣ የለስላሳ መጠጦችን በጣም ማዘውተር አለ። አቬይላቢሊቲውም እንደ ልብ ነው። ዋጋውም ያን ያህል ደግሞ ውድም የሚባል እንዳይሆን ተደርጎ ነው የቀረበው። እንዴት እንደሆነ አላውቅም። ያው ተፈጥሯዊ ስላልሆነ ነገር ይመስለኛል። ስለዚህ ከነዚህ ነገሮች አንፃር የልጆችን ውፍረት በጣም መቆጣጠር ከባድ የሆነበት ጊዜ ሆኖ በፊት አዋቂዎች ላይ የተለመዱ ህመሞች እንደ ደም ግፊት ያሉ እንደ ስኳር ያሉ ልጆች ላይ በጣም እየታዩ ነው። በዚህ አይነት ሁኔታ ደግሞ የሚጨምረው የሰውነት ክብደት ስብ ስለሆነም ጭምር ማለት ነው። የልብ ችግሮች ከአመጋገብ ጋር የሚያያዙ በተፈጥሮ የሌሉ ችግሮች የአካል ጉዳተኛ ያልሆኑ ህፃናትም ላይ በጣም እየበዙ ነው። ይሄንን ወደ አካል ጉዳተኛ ህፃናት ስንወስደው ደግሞ በጣም መጠኑ እንደሚጨምር ምንም ጥርጥር የለውም። እንዳልሽው በተለይ ሀሳባቸውን መግለጽ መናገር የማይችሉ ልጆች ከሆኑ እንዲሁም ደግሞ በእድሜያቸውም ደግሞ በጣም ለዛ ያልደረሱ ገና ትንንሽ ልጆች ከሆኑ እና ደግሞ እንዳልሽው ከልክ ያለፈ ሀዘኔታ ማለት ምንም የማይጠቅም አይነት ሀዘኔታ የምናሳየው እንደሱ አይነት ነገር ከመብዛቱ የተነሳ እኛ ያስፈልጋቸዋል ብለን የምንሰጣቸው ነገር ብቻ እንዲጠቀሙ መጠኑም ደግሞ እኛ ባሰብነው ልክ እንዲሆን እናስገድዳቸዋለን። ይሄ በሚሆንበት ጊዜ ቅድም እንደተነጋገርነው በተለይ ስጋና ቅባት ላይ ያተኮረ በተቻለ መጠን ተቸግሮም ቢሆን ወላጅ ለራሱ ያልበላውንም ቢሆን በጣም ብዙ ስጋ ቅባት እንደዚህ እንዲበሉ ማድረግ የተለመደ ነገር ነው። እንዳልኩሽ አትክልትና ፍራፍሬ ላይ የኛ ማህበረሰብ ያለው ግንዛቤ በጣም የወረደ ነው እና ምናልባት ጉንፋን ሲይዘን ሊሆን ይችላል ብርቱካን ትዝ የሚለን ብዙዎቻችን በየቀኑ ማድረግ ያለብን ነገር እንደሆነ አናስብም። አቅም ያለው ሰው ፍራፍሬ ይዞልሽ ቢመጣ እንደሌላ እንትን ይወሰዳል። እንዳልሆነ ነገር ያልሆነ አመለካከት ይሰጣል። ስለዚህ ደህና አቅም ካለኝ ገንዘብ ካለኝ በጊዜልሽ በመጣ ይመረጣል። አትክልትና ፍራፍሬ ላይ ትኩረት ማድረግ የሚበረታታም አይደለም። ስለዚህ ያ ልጅ በጣም ታሟል ብለን ስለምናስብ እውነት ለመናገር ደግሞ ያስ የአካል ጉዳት ያስ የአካል ውስንነት የዘወትር ህመም ነው ወይ የሚለውንም ማወቅ መቻል አለብን አይደለ? ምክንያቱም ጊዜያዊ የሆነ የሚድን ህመም ላይ የምናደርጋቸው ነገሮችና በዘላቂነት አብሮ ሊኖር ለሚችል ነገር የምንወስደው ወይም የምንሰጠው ምላሽ የተለያየ መሆን አለበት መቼም። ስለዚህ ለአካል ጉዳተኝነት ያለን አመለካከት ጋር የሚጀምር ይመስለኛል። እሱ ላይ መቼም የሚመለከታቸው አካላት ይሰሩበታል ብዬ አስባለሁ። በእርግጥ የሁላችንም ኃላፊነት ነው እና ሁልጊዜ እንደ ታማሚ ሁልጊዜ እንደ ደካማ
ከመቁጠራችን የተነሳ ነው በቃ ሰፖርት ያደረግን ስለሚመስለን ሁልጊዜ ኢንቴንሽናችን መቼም መጥፎ ሆኖ አይደለም፣ አሉታዊ ሆኖ አይደለም፣ ለማገዝ የተሻለ ውጤት ለማምጣት ከሚል ነው። በተለይ እናቶች ጋር መቼም ጤነኛውም ቢሆን እንኳን የታመመው በልቶ የጠገበው አይመስላቸውም፣ የጠቀሙት አይመስላቸውም፣ የበቃው አይመስላቸውም። ቀኑን ሙሉ ቢቻል ሲመግቡት ቢውሉ በተለይ ህመምተኛ ልጃቸውን ደስ ይላቸዋል። ግን ይህንን ነው ከእውቀት ማነስ ስለሚመጣ እውቀታችን ላይ መስራት አለብን የምንለው ማለት ነው። እየጎዳሁት አይደለም በቂውን እየሰጠሁት ነው ወደሚል ነገር መምጣት የሚችሉት እውቀታቸው ላይ ሲሰሩ ነው። ስለአመጋገብ ሁሉም ነገር ያስፈልገዋል። ይሄ በዚህ መጠን በቂ ነው፣ ይሄኛው ደግሞ በዚህ መጠን ያስፈልጋል። ምክንያቱም እንዳልኩሽ ነው በተለይ ቅባትና የእንስሳት ተዋጽኦ ላይ ባተኮረን ቁጥር የሰውነት ስብ ክምችት በጣም እየጨመረ ይሄዳል። ስለዚህ ካለው የአካል ጉዳት በተጨማሪ አላስፈላጊ የሰውነት ክብደት ጋር ተያይዞ ደግሞ የሚመጡ ተላላፊ ያልሆኑ ህመሞችን እንጨምራለን። ስለዚህ ታማሚው ላይ ብቻ አይደለም ጫናው የሚመጣው ማለት ነው። በኋላ እንደገና ደግሞ ተመልሶ ያ በእጁ ያበላው ቤተሰብ ጋር ጫናው ደግሞ ይጨምራል። ምክንያቱም ተጨማሪ የህክምና ወጪ፣ ተጨማሪ የመድኃኒት ወጪ፣ ተጨማሪ ደግሞ ጥገኝነት፣ እንደዚህ አይነት ነገሮችን እንፈጥራለን። ስለዚህ ምንም አይደለም እውቀት የሚያንሰን ከሆነ ምን መመገብ አለብኝ የምንል ከሆነ ብዙ የምንማርባቸው መንገዶች አሉ። እንዳልኩሽ አጣርተን የሚጠቅመንን በመውሰድ በተለይ ደግሞ ከባለሙያዎች ጋር መስራት በጣም ወሳኝ ነገር ነው። ይሄንን በዚህ መጠን መመገብ ትችያለሽ ወይም ትችላላችሁ። በቀን ውስጥ ስጋ መብላት ካለበት አንድ ልጅ ይሄን ያህል ስጋ እኮ በቂ ነው፣ ይሄንን ስለሰጠሽው አላሳነስሽው፣ አልጎዳሽውም የሚለውን ነገር የሚመለከተው ባለሙያ እንዲነግረን ፈቃደኛ መሆን መቻል አለብን። አንዱ ችግር አንዳንድ ጊዜ ባለሙያ ጋር በጥቆማም ቢሆን በምንም እንመጣና አይ ይሄማ ሊበቃው አይችልም ብለን ደግሞ የራሳችንን ነገር መጨመር፣ እንደዚህ አይነት ነገሮችም አሉ። ግን በጣም በቅንነት ክፍት በሆነ ልብ ለመማር በተዘጋጀ ልብ ባለሙያዎች እንዲረዱን መፍቀድ በጣም አስፈላጊ ነገር ነው። በተለይ ለልጆቻችን በጣም እያሰብን ነው እያልን ሌላ ችግር ከምንፈጥርባቸው በትክክል ማሰባችንን ኬር ማድረጋችንን በሚያሳይ መንገድ ልንመግባቸው ልናንቀሳቀሳቸው። ያው እንዳልኩሽ እንቅስቃሴ ምንም የሚለይ ነገር አይደለም። አልጋ ላይ እንኳን ሙሉ ለሙሉ ተኝተው መዋል ያለባቸው ልጆች ወይም የቤተሰብ አባላት ቢኖሩን እዛው ባሉበት ምን አይነት እንቅስቃሴዎችን ማሰራት እንችላለን የሚለውን ማሰብ መቻል አለብን። አለበለዚያ ያው ጡንቻ የመድከም ነገር፣ አጥንት የመሳሳት እነሱም የራሳቸው የሚያመጡት ነገር ስላለ አመጋገቡንም ከዚሁ ከእንቅስቃሴው ጋር አንድ ላይ አድርገን መርዳት አለብን እንጂ እነሱም አካል ጉዳተኛ ስለሆኑ ጤናማ ያልሆነ አመጋገብ ለነሱ ልክ ይሆናል ማለት አይደለም። በእርግጥ ጤናማ እንዳልሆነ እያወቀን አይደለም የምንሰጣቸው፣ ደጋግመን እያለን እንዳለ ነው ከእውቀት ማነስ ነው። ግን እውቀታችን ላይ መስራት አለብን አመጋገብ ላይ። ስለዚህ በተለይ እኛ ሀገር ትኩረት የማይሰጠውን አብዛኛው ህብረተሰብ ጋር የሌለውን አትክልትና ፍራፍሬ በጣም አጽንኦት ሰጥቼ መናገር ፈልጋለሁ። ጥራጥሬዎችም ጭምር፣ የተለያዩ የእህል ዝርያዎችም ጭምር። በጣም የምንጠቀመው ነገር እንግዲህ ጤፍ ነው፣ ግን ብዙ ነገር አለን። የቅባት እህሎች አሉን፣ እነ ተልባ አሉን፣ እነ ሰሊጥ አሉን፣ እነ ለውዝ አሉን። በሀገራችን አቬለብል የሆኑ በጥሩ ዋጋ ልናገኛቸው የምንችል ማለት ነው። የተለያዩ ደግሞ እህሎች አሉን፣ እነ ባቄላ አሉን፣ እነ ሽምብራ አሉን፣ እነ ቦሎቄ አሉን፣ እነ ማሽላ አሉን፣ እነ ዘንጋዳ አሉን። ይሄ እንደ ኋላ ቀርነት የቆጠርናቸው የተውናቸው ከሆኑ ምግቦች ጋር በቃ ባህላዊ ተብሎ የተውናቸው ግን በጣም የሚያስፈልጉን በጣም ብዙ ንጥረ ነገሮችን የያዙ ወደዛ ነው መመለስ ያለብን፣ ወደ ተፈጥሮ በሙሉነት ወደ ተሰጠን ምግብ እንጂ ይሄን ነገር ያስተውን ነገሮች በጣም ፕሮሰስ የተደረጉ በፋብሪካ የተሰሩ የታሸጉ ነገሮች ናቸው። ስለዚህ አሁን ብዙ ልጆችን ከትምህርት ቤት ሲመጡ ለመክሰስ እንደ በፊቱ ቂጣ ከሰሊጥ ወይም ከለውዝ ቅቤ ጋር ብትሰጪ ምን ያህል ተቀባይነት ታገኛለሽ? ቺፕስ ብትሰጪ የተሻለ ግን ይሄንን ያስተማርናቸው እኛው ራሳችን። በጣም ደግሞ ማወቅ ያለብን ትኩረት ማድረግ ያለብን አንዳንድ ጊዜ ወላጆች ምን ይላሉ? ልጅ ይሄንን አይወድም፣ በጣም ገና በጣም ትንሽ እድሜ ላይ ከሆነ ያለው መናገር ሁሉ አይችልም። ይሄን እወዳለሁ ይሄን አልወድም የሚለውን ነገር መግለጽ ራሱ ገና አልጀመረም። በዛ ጊዜ ይሄንን አይወድም ለዛ ነው የማልሰጠው ይሉናል። ግን ማን ያስተማራቸው? ልጆች ገና ከዜሮ ተነስተው እየተማሩ ነው ስለ አመጋገብ። ምግብን ስንጀምርላቸው አሁን እንግዲህ ተወልደው የእናት ጡት ወተት ላይ ይሆናሉ። ከእናት ጡት ወተት ወደ ምግብ ሲሄዱ ያኔ ቫራይቲ ያለው ቴስት እንዲያውቁ በእድሜያቸው ልክ ደግሞ ቴክስቸሩ ይዘቱ መታኘክ አለበት። እንደዚህ የተለያዩ ነገሮችን የተለያዩ ሽታዎችን እንዲያውቁ ካላረግን ሁልጊዜ አንድ አይነት ነገር ከሰጠናቸው ኦፍኮርስ ሌላውን ነገር አይፈልጉም። ለምን? አያውቁትም። እንዲያውቁት አላረግናቸው። ከዚህ ተነስተን እኛም በዛው እንቀጥላለን እና ልንረዳቸው ይገባል። ምንም ቢሆን ሲጠግቡ ሲያስጨንቃቸው ያውቁታል ልጆች። ስለዚህ ያን ጊዜ ሪፊውዝ ሲያደርጉ
አይ እኔ ነኝ የማቅልህ ብለን እየጨመርን በምንሄድበት ጊዜ አንደኛ ትርፍ እንሰጣቸዋለን፣ ሊወጣም ይችላል። ፎር ዛት ማተር ብዙ ጊዜ የተለመደ ነገር ነው ልጆችን ኦቨርፊድ ስናደርግ ማለት ነው። ስለዚህ በእውቀት ብናደርገው መልካም ነው ማለት ነው። ከኛ እውቀት ነው የተነሳ ነው ልጆቻችን ላይ ያለው ነገር የሚያንጸባርቀው የኛን እውቀት ነው። ስለ ምግብ፣ ስለ አመጋገብ፣ ስለ ጤና ያለንን እውቀት ነው የሚያንጸባርቁት። ሁለት ነገር እኔ ራሴ እየተማርኩኝ ነው። መጀመሪያ እግዚአብሔር የሰጠን እነዚህ የምግብ አይነቶች ሁሉ በጣም ሙሉ ናቸው። በጣም ነው የሚገርመው። ማለት እኛ መጨመር አያስፈልገንም። ያንን የተሰጠንን በትክክል መመገብ ነው እንጂ እንዴት እግዚአብሔር ድንቅ አምላክ ነው ማለት እያንዳንዱ ነገር ውስጥ አንድ ቫይታሚን ብቻ አይደለም የምታገኘው፣ ብዙ ነገር ስታገኝ እግዚአብሔር ትክክል አምላክ ነው። ለኛ የሚመቸንን የሚያስፈልገንን ቀድሞ ሰርቶ ነው የሰጠና እግዚአብሔርን በጣም ነው የምናመሰግነው። በእውነት ይሄ ትልቅ ነገር ነው። እኛ እሱን እያበላሸን ይመስለኛል የተቸገርነው። ሁለተኛ ነገር ደግሞ ኒትሮ ኢትዮጵያ ያው በጣም አካል ጉዳተኞችን ትኩረት እያደረገ እየሰራ ስለሆነ ወደዚህ እንድትመጡ በጣም ነው ብዙ አቬሌቢሊቲ አይቻልነው የመጣውባቸው። በዊልቸር አክሰስብል ነው። ስለዚህ ወላጆችም ራሳቸው አካል ጉዳተኞችም እየመጡ እንዲያማከሩ ብዙ እውቀት እንዳላቸው እያየው ነውና ፕሊስ እየመጣችሁ ጤንነታችሁን እንድትጠብቁ እነሱም ያላቸው ፓኬጅ ስላለ እሱን እንድትጠቀሙ በስልክም ኮንታክት እንድታረጓቸው ጋብዛቸዋለሁ። ሌላው ጥያቄ ግን ያው አካል ጉዳተኛ ስንሆን ወይ እንተኛለን ረጅም ታይም ወይ ደግሞ ቁጭ ነው የምንለው። ስራም እየሰራንም ቢሆን ቢሮ ሄደን ቁጭ ልንል እንችላለን ረጅም ሰዓት አይደለ? ስለዚህ እሱ ከአመጋገባችን ባለፈ የሰውነት ክብደት ያመጣል አይደለ? እንደገና ተያያዥ በሽታዎች ይመጣሉ። እንትን አናረግም፣ የሚቃጠሉ ነገሮች አይቃጠሉም። የተመገብናቸው ምግቦች እዛው ላይ ቁጭ የሚሉ። ስለዚህ ለስኳር፣ ለደም ግፊት፣ ለኩላሊት ከምንላቸው ለነዚህ በጣም አሳሳቢ ለሆኑ ለልብ ኬዞች የመጋለጡ እንትን በጣም ይታያልና እነሱንስ እንዴት ነው የምናስወግዳቸው? ከአመጋገብን ባለፈ የትኛው ምግብ በደንብ ሞር ስንመገብ ነው እነዚህን ልናጠፋ የምንችለው የሚለው በደንብ ትኩረት ቢሰጠው ጥሩ ነው። ምክንያቱም ረጅም ሰዓት እንቀመጣለን፣ እሱ ሌላ ችግር ነው። ያው እንደምታዩ ውፍረት ይመጣል፣ ወይ ደግሞ አንዳንዴ በጣም ከፍተኛ ዌት ኮሎስትም ይደረጋል በአንዴ ሲሆን፣ እሱም ሌላ ችግር ነው። ስለዚህ የትኛው ምግብ ቢመገቡ ወይም ደግሞ የትኛው ነገር ላይ ትኩረት ቢያደርጉ የተሻለ ነው የሚለው ተያያዥ በሽታው እንዳይመጣ የሚለው በጣም አሳሳቢ ኬዝ ነው የሚመስለኝና እሱ ላይ እሺ፣ እውነት ነው። እንግዲህ የአካል ጉዳተኞች እንደማንኛውም ሰው የተመጣጠነና ጤናማ አመጋገብ ያስፈልጋቸዋል ብንልም ልዩ ትኩረት ደግሞ ማድረግ ግዴታ ነው ማለት ነው። ስለዚህ መጀመሪያ እንደ አጠቃላይ ልንረዳ የሚገባው ነገር አለ ስለ ሰውነት ክብደታችን፣ ስለ መጨመር፣ ስለ መቀነስ፣ ባለንበት ስለ መቆየት እንደዚህ ማለት ነው። ይሄ ማለት ምን ማለት ነው? አንድ ሰው በቀን ውስጥ የሚያስፈልገው የኃይል መጠን አለ። በካሎሪ የምንለካው ብዙ ጊዜ እንደዛ ነው የለመድነው ማለት ነው። ይሄኛው የኃይል መጠን አለ። ይሄ የኃይል መጠን ካልኩሌት የሚደረገው ወይም የሚሰላው ከዛ ሰው አሁን ካለው ላይሆን ይችላል፣ ግን መሆን ካለበት አይዲያሊ ቢሆን ጤናማ ነው ከምንለው ክብደት ጋር ካለው ደግሞ በተፈጥሯዊ ቁመት ጋር እንዲሁም ደግሞ የስራ ሁኔታ፣ የእንቅስቃሴ ሁኔታ፣ በቀን ውስጥ ያለው የእንቅስቃሴ ሁኔታ የአካላዊ ብቻ ሳይሆን አእምሮአዊ ጫናውንም ጭምር ትኩረት አድርገን ነው የምንሰራው ማለት ነው። ስለዚህ እንደ አጠቃላይ ስናየው አንድ ሰው በቀን ውስጥ የሚጠቀመው የሚያስወግደው ስቶር የሚያደርገው ትርፍ የሚሆንበት ደግሞ አለ አይደለ? ስለዚህ የሚወስደው ነገር የሚያስፈልገው ጋር የሚመጣጠን ከሆነ ባለበት ይቆያል ብለን መውሰድ እንችላለን። ብዙ የጤና እክሎችን እዚህ ውስጥ ሳናስገባ እንደ አጠቃላይ ነው የምንነጋገረው። ከሚያስፈልገው በታች እየወሰደ ከሆነ ደግሞ ለመቀነስ ይገደዳል የሰውነት ክብደቱ። ከሚያስፈልገው በላይ እየወሰደ ከሆነ ደግሞ ትርፍ ስለሚሆንበት የሰውነት ክብደቱ ወደ መጨመር ይሄዳል። ስለዚህ ይሄንን በምን መንገድ ነው የምንከላከለው ካለን፣ ለምሳሌ አብዛኛው የሚንቀሳቀስ ሰው እንቅስቃሴው ኮንሲደሬሽን ውስጥ ገብቶ ከሆነ ያ የሚያስፈልገው ከምግብ የሚያገኘው የኃይል መጠን የሚሰራለት፣ የማይንቀሳቀሰው ሰው ደግሞ ያ ሁኔታው ግምት ውስጥ መግባት አለበት ማለት ነው። ስለዚህ ለምሳሌ አሁን በጣም የለመድ ነው ወይም የምንሰማው አለ አይደል? በአማካይ አንድ ሰው 2000 ካሎሪ በቀን መመገብ አለበት ይባላል። ብዙ ሰው ያውቀዋል ይሄንን፣ ለአዋቂ ነው ማለት ነው። ስለዚህ አሁን እኔና አንቺ በተመሳሳይ እድሜ አካባቢ ያለን ሰዎች ነን። ስለዚህ ሁለታችንም 2000 ካሎሪ መውሰድ አለብን ወይ ወደሚለው ጥያቄ እንመጣለን ማለት ነው።
ስለዚህ ያንቺ እንቅስቃሴ የተገደበ ከሆነ የኔ እንቅስቃሴ ደግሞ በጣም ብዙ ከሆነ ኢቭን የስራ ሁኔታችን ቀደም ብዬ እንዳልኩት የአእምሮ ጫና ያለብን ምን ያህል ነው? ስራችን በጣም የአእምሮ እንዴት ነው የአእምሮ ጉልበታችንን የሚወስድ የሚጠይቅ ነው ወይስ ሪላክስድ ነን ውሏችን? እነዚህ ነገሮች ሁሉ ከግምት ውስጥ ከገቡ በኋላ ነው እንጂ ለሁሉም ሰው አንድ አይነት ነገር በቂ ነው ልንል አንችልም። ስለዚህ አካል ጉዳተኞች ያው ቀደም ብለሽ እንደጠቀሽው እኛም ትኩረት አድርገን የምንሰራበት ነው። ከሎኬሽናችን ጀምሮ ነው ለማካተት የሞከርነው። የተለያዩ ድጋፎችን ተጠቅመው ለሚንቀሳቀሱ ሰዎች በጣም ኢዚ እንዲሆንላቸው እንፈልጋለን። ከሱም በተጨማሪ ደግሞ እንደዚህ ትኩረት አድርገን የምንሰራው አመጋገባቸው ላይ በዚህም ልክ ነው። ምን ያህል ይንቀሳቀሳል ያ ሰው? እድሜው ብቻ አይደለም ያለበት የሰውነት ክብደት ብቻ አይደለም። አይምሮ ምን ያህል ጫና አለበት? ይሰራል ወይስ ቤት ውስጥ ነው የሚሆነው? ቤት ውስጥ ስለተኛስ አይምሮ ነፃ ነው ወይ? ምክንያቱም አለመንቀሳቀሳችን የምንፈልገውን ነገር በምንፈልገው ልክ አለማድረጋችን ራሱ የሚፈጥርብን የሰውነት ምንድነው ይቅርታ የአእምሮና የስሜት ጫና አለ። ይሄ የስሜት ጫና ከጫናነት አልፎ ወደ ህመም ሁሉ የሚሄድበት ሁኔታ አለ በእንደዚህ አይነት ሁኔታ ውስጥ ስንሆን ማለት ነው። የሚንቀሳቀሰው ሰው ላይ የሚታይ ነገር ሆኖ የአካል ጉዳተኞች ላይ እነዚህ ነገሮች ሊጨምሩ ይችላሉ። አካባቢያችን ላይ ያሉ ሰዎች ሰፖርት ሊያደርጉን የሚገባው ቀጥታ ከአካል ጉዳታችን ጋር ከሚገናኘው ነገር ጋር ብቻ ሳይሆን ከአእምሮአችን ጫና ጋርም ከስሜታችን ጫና ጋርም ካለው ነገር ጋር ነው። እኔ አንቺን ሙሉ በሙሉ ፋንክሽናል እንደሆንሽ ሰው የምቀበልሽ ከሆነ እኔ ጋር ነፃ ነሽ። የአእምሮሽን ጫና የስሜቱን ጫና ቀንስልሻለሁ። ግን እንደሌላው ሰው ሙሉ እንዳልሆንሽ በቂ ነገር እንደማታደርጊ ወይም አንቺ በመኖርሽ እኔን ማትረጂኝ ጫና እኔ ላይ እንደሚበዛ አብረን እየሰራንም እንኳን ቢሆን እሷ እኮ ዝም ብላ ነው የምትመጣው እንጂ እኔ ነኝ የምሰራው እምል አይነት ነገር ከሆነ የስራ ሁኔታሽ እንኳን ብዙ የአእምሮ ጫና ባይኖረው በእኔ ምክንያት የሚፈጠርብሽ የአእምሮ ጫና አለ። ከዛ ጀምረን ነው ሰፖርት ሲስተሙን ማሰብ ያለብን። ወደ ምግባችንም ግን ስንመጣ እንደዚህ ነው። ቤት ውስጥ ተኝቶ ነው የሚውለው አይማርም አይሰራም ማለት ጫና የለውም ማለት አይደለም። ከቻልን እነዛን አላስፈላጊ ጫናዎች መቀነስ አንድ ነገር ነው። እነዛ ጫናዎች ደግሞ ስራችን እንቅስቃሴያችን ግዴታ ለምሳሌ ያንቺ ስራ በጣም ጫና የሚጠይቅ አእምሮ ጫና የሚጠይቅ ከሆነ ያንን ኮንሲደር ያደረገ የምግብ ይዘት ነው የሚያስፈልግሽ። ከዛ ደግሞ በዛው ልክ እንቅስቃሴሽ በድጋፍ ስለሆነ እንደሌላው ሰው በጣም ብዙ ተንቀሳቅሰሽ ብዙ ኢነርጂ ስለማታወጪ የሚለውን ነገር ከግምት ውስጥ እንወስድና ያንን ሰውነትሽ የሚፈልገውን ብቻ አለ አይደለ በቀን ውስጥ የምታደርጊያቸውን ሩቲኖችሽን ለማድረግ የሚያስፈልገውን የሚያግዘውን ብቻ ለመቀነስም ለመጨመርም ያልሆነ እንደዛ አድርገን ካልኩሌት እናደርጋለን። ይሄን ካልኩሌት ካደረግን በኋላ የምናደርገው ነገር ባሉን ምግቦች ይሄ በአበሻ ምግቦች ብዙ ጊዜ ኢንተርኔት ላይ እንደምናገኘው ቶታሊ የማናውቃቸውን ነገሮች ሳይሆን ያሉንን ቤታችን ውስጥ ያሉት የሚገኙትን ነገሮች ከስተማይዝ አድርገን እንጀራ ለምሳሌ እንጀራ ብዙ ሰው እንጀራ መከልከል አበሻ አሁን ከባድ ነው። ለምን ይከለከላል? ኢቭን ደግሞ አይደለ። ስለዚህ ኢንጆይ የሚያደርገው እንጀራውን ብላ ግን በዚህ መጠን ሽሮ ወዳለው ስጋ ወዳለው ከሆነ በቀን ውስጥ ይሄ ይበቃል። እንደዚህ አድርገን ካልኩሌት በማድረግ ነው ማለት ነው ሰውነት የሚያስፈልገውና የሰውነት ክብደት መቀነስም የሚያስፈልግ ከሆነ በዛ መንገድ ማለት ነው ሊመጡ ወደምንፈልገው የሰውነት ክብደት ልክ ሌሎቹ ላይ እንደምናደርገው በዛ መሰረት ካልኩሌት እናደርግና ምግባችንን እናመጣጥናለን በዛ መሰረት ማለት ነው። ስለዚህ በዚህ መንገድ የሰውነት ክብደትን ስናስተካክል ተያያዥ የሆኑት ከሰውነት ስብ ክምችት ጋር የሚመጡብን እንደ ስኳር እንደ ደም ግፊትና ሌሎች ያልናቸው የአጥንት ችግሮችም እነዚህን ሁሉ መከላከል እንችላለን ማለት ነው። አለበለዚያ ግን ይሄን ሁሉ እንቅስቃሴያችንን ወይም አለመንቀሳቀሳችንን ያለብን የአእምሮ ጫና ሁሉ ያላካተተ አይነት ሌላው ሰው መመገብ ያለበትን ሁሉ መመገብ አለብን የምንል አይነት ከሆነ ወይም ዙሪያችን ያሉ ሰዎች የሚመግቡን በዛ አይነት መንገድ ከሆነ ሁሉም ነገር አብሮ ተያይዞ ይመጣል እንደ ፓኬጅ ማለት ነው። የሰውነት ክብደት አላስፈላጊ የሰውነት ክብደት በተለይ አላስፈላጊ የሰውነት ስብ ክምችት ብዙ ነገር ነው ጎትቶብን የሚመጣው። ያ ደግሞ እንዳልነው ለአካል ጉዳተኛውም በዙሪያውም ላሉ ሰዎች ጫና ይሆናል እና እንደ አጠቃላይ ደግሞ አትክልትና ፍራፍሬ ይሄ የጥራጥሬዎች የቅባት እህሎች ያልናቸው ይሉም ከእንስሳት ተዋጽኦ ውጭ ያሉት ነገሮች ላይ ፎከስ ማድረግ ለዚህ በጣም የሚጠቅመን ነገር ነው። አዘገጃጀቶችም የተሻለ የሚረዱን አሉ። እነሱንም መከተል እንችላለን። ቅባት ላይ በጣም ትኩረት ማድረግ ይኖርብናል። ቅባት ለሌላውም ሰው እንዳልነው ሁሉ አነስተኛ ቅባት እንዲሁ ደግሞ እንቅስቃሴያችን በቀነሰ ቁጥር እንዳልኩሽ ለሰውነታችን ከበድ ያሉትን ሳይሆን በጣም በቀላሉ ሊጠቀማቸው የሚችሉ የሚያስፈልገውን ብቻ ደግሞ መስጠት በጣም ትልቁ አካል ጉዳተኞችን ስናስተናግድ የምንሰራበት ሂደት ነው ማለት ነው። ሌሎችም ይሄንን ማሰብ ይኖርባቸዋል ማለት ነው። ምክንያቱም
ቀደም ብለን እንዳልነው አካል ጉዳት መኖር ማለት ሁልጊዜ ታማሚ መሆን፣ ሁሌ በሽተኛ መሆን አይደለም። ስለዚህ ሁልጊዜ የበሽተኛ አይነት ወይም የታማሚ አይነት አክቲቭሊ ህመም እንዳለበት ሰው አይነት ትሪትመንት አያስፈልገውም። ስለዚህ ያንን ኮንሲደር ማድረግ አለብን ብዬ አስባለሁ። በጣም ነው የምናመሰግነው ኬብሮንንም ኒትሮ ኢትዮጵያንም አጠቃላይ በጣም ነው የምናመሰግነው። ግን እንደ ስፔሻልም ቅድም እንደተነጋገርነው ለአካል ጉዳተኞች የምታደርጓቸውን ድጋፎች ቢሆኑ ደግሞ ያላችሁበትን ሎኬሽን በትክክል ሰዎች መጥተው እንዲጠቀሙ ከዛ ደግሞ እንደው ይሄ መደረግ አለበት ብላችሁ የምትሉትን መልእክት ትነግሪንና እኔ ጥያቄ እንጨርሳለሁ። አካል ጉዳተኞችን በጣም በልዩ ሁኔታ ኬር ልናደርግላቸው ይገባል ብለናል። ሁሉም የማህበረሰብ ክፍል ኃላፊነት ነው። የቤተሰብ ብቻ ወይም አብሮ ያለው ሰው አብሮ የሚኖረው ሰው ኢሚዲየት ፋሚሊ ብቻ አይደለም ኃላፊነት ያለበት። ስለዚህ እኛም ደግሞ እንደ ኒትሮፒያ እንደ ማህበረሰቡ አካል እንደ ጤናም ባለሙያ ጭምር በጣም ልናግዝ እንደምንችል ስለምናምን እኛም በልዩ ትኩረት ነው የምናስተናግዳቸው። የአካል ጉዳተኛ የሆኑ ሰዎች ክብደታቸውን ለማስተካከልም ቢሆን የተለያዩ የጤና ሁኔታዎች ካሏቸው ወይም ሪስኩ ኖሯቸው ለመከላከልም ይሁን ለመቆጣጠር በሚመጡበት ጊዜ እኛ ጋር ልዩ ቅናሽ ወይም ልዩ መስተንግዶ አላቸው። ይህንን ያው ሶሻል ሚዲያዎቻችንን የሚከታተሉ ሰዎች ካሉ በተለያየ ጊዜ በምናወጣው ሁኔታ መረጃውን ያገኛሉ ብዬ አስባለሁ። ስለዚህ እኛ ጋር ያው ልዩ ትኩረት እንሰጣቸዋለን፣ ልዩ ደግሞ ቅናሽ እናደርግላቸዋለን። በጣም ደስተኛ ነን ከእናንተ ጋር በመስራታችን። ስለዚህ ወደኛ እንድትመጡ እንጋብዛለን። አድራሻችን ብስራተ ገብርኤል የሚገኘው ላፍቶ ሞል ላይ ነው፣ አንደኛ ፎቅ። ግን አንደኛ ፎቅም ቢሆን ቀደም ብዬ እንዳልኩት የሁኔታው የአቀማመጡ ነው እንደዛ እንድንል ያደረገ እንጂ ከመጀመሪያ ከሚገቡበት ጀምሮ ምንም አይነት ደረጃ የሚጠቀሙበት ወይም ስሎፒ የሆነ ለድጋፍ የሚያስቸግር አይደለም። ዊልቸር የሚጠቀሙ ወይም የተለያየ ድጋፍ ለእንቅስቃሴ የሚያስፈልጋቸው ሰዎች ቢመጡ አንቺም እንደመሰከርሽው ምንም አይነት ችግር ሳይገጥማቸው ግዴታ የሆነ ኤክስትራ የሆነ እርዳታም ሳያስፈልጋቸው እኛ ጋር መምጣት ይችላሉ። ስለዚህ አንደኛ ፎቅ ላይ እንገኛለን። ኒትሮፒያ ብለው ቢመጡ በጣም አብረናቸው ልንሰራ ፈቃደኞች ነን። በጣም በዚህ ደስ ይለናል ማለት ነው። ከዚህ በተጨማሪ ደግሞ በማንኛውም አይነት ሶሻል ሚዲያዎች ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ቴሌግራም፣ ዋትሳፕ እነዚህ ሁሉ ላይ ኒትሮፒያ አለ እና እዚህ መተው እንኳን ስፔሲፊክ የሆነ ወይም ግላዊ የሆነ የጤናና የአመጋገብ ምክክር አያስፈልገንም የሚሉ ወይም ምን አይነት ነገር ነው የማገኘው የሚለውን ነገርም ለማወቅ የሚፈልጉ ሰዎች ካሉ እነዚህ ፕላትፎርሞች ላይ ፎሎ ቢያደርጉን በጣም ጠቃሚ የሆኑ የጤና መረጃዎች በተለይ ከስነ ምግብ ጤና ጋር የተገናኘ በየጊዜው እንለቃለን ማለት ነው። አሁን ከተማ ውስጥ እንግዲህ እንደዚህ አይነት ሰርቪስ የሚሰጡ ሰዎች በጣም ብዙ አሉ ይባላል። አንዳንዴ ለመምረጥ ይቸገራሉ። አንዳንድ ክላይንቶች ይደውሉልናል፣ እንዴት እንምረጥ፣ ማን ጋር እንምጣ የሚል ነገር። በጣም ጋራንቲ ልሰጣቸው የምፈልገው ነገር ኒትሮፒያ ሲመጡ የሚያገኟቸው ትክክለኛ የስነ ምግብ ሕክምና ባለሙያዎች ናቸው ወይም ዳየቲሻኖች ናቸው። በዚሁ ዘርፍ ስልጠናው ያላቸው መንግስት ደግሞ እና አስፈላጊው አካል ሁሉ እውቅና የሰጣቸው ባለሙያዎችን ታገኛላችሁ። ስለዚህ ሙሉ በሙሉ ልትተማመኑና አገልግሎት ልታገኙ የምትችሉበት ቦታ ነው ማለት ነው። አመሰግናለሁ። ኬብሮን በጣም ነው የምናመሰግነው። ይህንን ታይምሽን ወስደሽ ጊዜሽን ሰጥተሽን እንደዚህ ልታወሪ ፈቃደኛ ስለሆንሽ ሁላችሁንም ባለሙያዎች ስታፎችንም ነው በጣም የምናመሰግነው። በጣም ብዙ መረጃ አግኝተናል እና በጣም ነው የምናመሰግነው። ውድ ተመልካቾቻችን ዛሬ በዚህኛው የፕሮግራም ፕላትፎርም የመጣ ነው ብዙዎቻችን ያመጋገባችንን ዘዴ ማስተካከል ስላለብን አካል ጉዳተኞችን ይሄኛው ትኩረት ስለሚያስፈልጋቸው ነው። ከተማራችሁት ካያችሁት ደግሞ በጣም ብዙ እንደምትማሩ በጣም እርግጠኞች ነን። አብራችን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። በሚቀጥለው ከሌላ እንግዳ ጋር አብሬ እመጣለሁ። መልካም ጊዜ ይሆንላችሁ። ጌታ ይባርክ።